ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ብዙ አረፍተ ነገሮችን ነው። እነኚህ አረፍተ ነገሮች ደግሞ በህይወታችሁ ላይ ተጽዕኖ መፍጠር የሚችሉ እጅግ በጣም ጠቃሚና የልባችሁን ሐሳብ በቀላል መንገድ ማብራራት የምትችሉባቸው አረፍተ ነገሮች ናቸው ማለት ነው። ውድ ቤተሰቦቼ ታዲያ እናንተ ደግሞ እነኚህን አረፍተ ነገሮችን መሰረት በማድረግ የተለያዩ አረፍተ ነገሮችንና አባባሎችን እንዲሁም ረዣዥም ጽሑፎችን በቀላሉ እኔ በማነበው መሰረት ማንበብ የምትችሉና መመስረት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም ጠቃሚ ትምህርት ያላቸውና አስደናቂ የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ ደግሞ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና እጠይቃለሁኝ ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት አሊያም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱትና በየጊዜው እንደዚህ አይነት ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ የምትለዋ በመንካት ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂና ትልቅ እድል ስለሆነ እንዳመልጣችሁ በጊዜ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግሩፕ ከነርሱ ጋር አብራችሁ ማለት ነው። ካልሆነ ደግሞ ለብቻችሁም በግል የምትማሩበት አማራጭ አዘጋጅተንላችኋል ማለት ነው ውድ ቤተሰቦቼ። ስለዚህ በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህንን እድል እንድትጠቀሙ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል። በጣም በአጭር ጊዜ ውስጥ ደግሞ አቀላጥፋችሁ እንድትናገሩ፣ እንድትጽፉና ራሳችሁን እንድታሻሽሉ እንረዳችኋል ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እናንተ ደግሞ እንደተለመደው ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ። ከስር ደግሞ እዚህ ጋር ያሉትን የተለያዩ አረፍተ ነገሮችን ካነበባችሁ በኋላ ኮሜንት ላይ መጻፍ ትችላላችሁ ማለት ነው የምትፈልጉትን። በጣም አሪፍ። እዚህ ጋር እንደምትመለከቱት የመጀመሪያው አረፍተ ነገር የመጀመሪያው ቃል ምን ይላል የሚለውን እስኪ አብረን እናንብብ። አንዳንድ ይላል። በጣም በቀላሉ የፊደሎችን ድምጽ ጠርተን አንብበናል ማለት ነው ውድ ቤተሰቦቼ። አንዳንድ ጊዜ
ጊዜ ይላል። ጊዜያዊ ጊዜያዊ ይላል። ሰዎች ሰዎች ናቸው 3 ፊደል ነው ናቸው ይላል። በጣም አሪፍ። በህይወታችን ውስጥ ዘላቂ ትምህርቶችን በጣም አሪፍ ሰጥተውን ይላል። አያችሁት? ቀለል አድርጌ ነው ማነብላችሁ። እናንተ ደግሞ የኔን ፈለግ በመከተል የፊደሎችን ድምፅ በአግባቡና በትክክል በመጥራት እንደዚህ ማንበብ እንደምትችሉ ማሳያ ነው ማለት ነው ቤተሰቦቼ። ስለዚህ ምን ይላል? ሰጥተውን ይላል። በጣም አሪፍ። የሚያልፉት ይላል። በጣም አሪፍ። መማር ከቻልን አንድ ላይ እስኪ ሰብሰብ አድርገን አንብበን የአረፍተ ነገሩ ፍሬ ሐሳብ እናገኛለን ማለት ነው ቤተሰቦቼ። እዚህ ጋር የምታዩት አንዳንድ ይላል። እዚህ ጋር ደግሞ ጊዜ በጣም አሪፍ። ጊዜያዊ ሰዎች ናቸው በህይወታችን ውስጥ ይልና ከታች ያለውን በደንብ እንድታይላችሁ ላርክ። ዘላቂ ትምህርቶችን ሰጥተውን የሚያልፉት መማር ከቻልን ይላል። ምን ማለት ነው ካላችሁ በተለያየ ምክንያትና በተለያየ አጋጣሚ ሰዎች ወደ ህይወታችን ሊመጡ ይችላሉ። ለዛ ነው አንዳንድ ጊዜ ጊዜያዊ ሰዎች ናቸው ለኛ ጠቃሚና ዘላቂ የሆኑ ትምህርቶችን መስጠት የሚችሉት። ነገር ግን እኛ መማር ከቻልን ማለት ነው። አንዳንድ ጊዜ ሳታስቡ አንድ ሰው ወደ ህይወታችሁ ይመጣና የህይወታችሁን መንገድ ሊቀይር ይችላል። ከዛ ደግሞ ማይሆን ሰው ይመጣና በተወሰነ መልክ እናንተን ሊጎዳችሁ ይችላል። ነገር ግን ከሁለቱም መማር ትችላላችሁ መማር ከቻላችሁ ማለት ነው። ወደፊት ለሚመጣው ነገር ቅድሚያ መዘጋጀት እንድትችሉ ጊዜያዊ የሆኑ ሰዎች እጅግ በጣም ዘላቂና ጠቃሚ የሆኑ ትምህርቶችን ይሰጣሉ ማለት ነው። ለምሳሌ አንዳንድ ጊዜ ብዙ ነገር ያለፈ ሰው ሌላ ቀለል ያለ ነገር ሲመጣ በቀላሉ እጅ አይሰጥም ወይም አይሸነፍም ማለት ነው። በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? እመነኝ ይላል። እመነኝ የህይወትህን በጣም አሪፍ። ከባዱን ጊዜያት ይላል። በጣም አሪፍ። ብቻህን ካሳለፍክ ይላል። በጣም አሪፍ። እቺ በጣም ቀላል ነች፣ ሁላችሁም ታነባላችሁ። ሰናው ሰው ይላል። ወና ጣነች። ወጣ። ገና ባነች። ገባ። የሚለው ግድ ይላል። አይሰጥህም ይላል። እስኪ አንድ ላይ አያይዘን እናንብብ። እመነኝ የህይወትህን ከባዱን ጊዜያት ብቻህን ካሳለፍክ ሰው ወጣ ገባ የሚለው ግድ አይሰጥህም ይላል። ምን ማለት ፈልገው ነው ካላችሁ የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው የምትሉኝ ከሆነ በህይወታችሁ ላይ በጣም ከባድና አስቸጋሪ ጊዜያቶችን ብቻችሁን ልታልፉ ትችላላችሁ። እያለፋችሁም ሊሆን ይችላል፣ አልፋችሁም ሊሆን ይችላል። ነገር ግን ያንን ጊዜያትን ከባዱን ጊዜያትን በጥንካሬና በማሸነፍ ካለፋችሁ ሌላ ሰው መጣ አልመጣ ገባ ወጣ የሚለው ነገር ከአእምሯችሁ ታወጣላችሁ ማለት ነው። ምክንያቱም እንዴት እንዳለፋችሁ ስለምታውቁት የሰውን እርዳታ ወይም እገዛ አትጠብቁም ማለት ነው። ለዛ ነው ህይወት ለጠንካሮች ነው የምትሆነውና
በህይወታችሁ ከባዱን ጊዜያት ብቻችሁን ማለፍ ከቻላችሁ የሰው መምጣት አለመምጣት የሰው መውጣት መግባት በህይወታችሁ ላይ የሚያመጣው ኢንፍሉዌንስ የለም። ኦሬዲ እናንተ ሰልፍ ኮንፊደንስ ቢውልድ አድርጋችኋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ለዛ ነው እመነኝ የህይወትን ከባዱን ጊዜያት ብቻህን ካሳለፍክ ሰው ወጣ ገባ የሚለው ግድ አይሰጥህም የሚለው ለዚህ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናመራለን። ምን ይላል? ልብህን ከሰራው በጣም አሪፍ ከእግዚአብሔር ይልቅ ይላል። በጣም አሪፍ። የልብህን ማንም በዚህች ዓለም ይላል። ዓለም ላይ ያለ ይላል። በጣም ቆንጆ። ሰና ሰው ይላል። ሙሉ በሙሉ አይረዳህም ይላል። በጣም አሪፍ። ልብህን ከሰራው ከእግዚአብሔር ይልቅ የልብህን ማንም በዚች ዓለም ላይ ያለ ሰው ሙሉ በሙሉ አይረዳህም። ምን ማለት ነው ካላችሁ ልባችሁ ላይ አንዳንድ ጊዜ ብዙ ነገር ተሸክማችሁ ሊሆን ይችላል። ነገር ግን ማንም ሰው እናንተን ሙሉ በሙሉ ሊረዳችሁ አይችልም ማለት ነው። ከእግዚአብሔር በቀር ማንም ሰው የልባችሁን ሐሳብ ሙሉ በሙሉ ተንትኖ ማወቅ አይችልም። ብትነግሩት እንኳን ይሰለቻችኋል ማለት ነው። ስለዚህ የማይሰለቸው እግዚአብሔር ስለሆነ የልባችሁን ፍላጎት ልባችሁ ላይ ምን አይነት ነገር ውስጥ እንዳላችሁ ወደሚያውቀው ወደዛ አካል ወደ እግዚአብሔር መጸለይ ይሻላል ማለት ነው። አንዳንድ ጊዜ ምናልባት መናገር የሌለባችሁ ብዙ ነገሮች አሉና በውስጣችሁ ደግሞ የተሸከማችሁት ብዙ ነገር ሊኖር ይችላል። ስለዚህ በዚች ዓለም ላይ እናንተን ሙሉ በሙሉ ማንም ሊረዳችሁ አይችልም ማለት ነው። ውድ ቤተሰቦቼ እሱን ሐሳብ ለማሳየት ነው ማለት ነው። ውድ ቤተሰቦቼ ለዛ ነው ልብህን ከሰራው ከእግዚአብሔር ይልቅ የልብህን ማንም በዚች ዓለም ላይ ያለ ሰው ሙሉ በሙሉ አይረዳህም የሚለውን ረጅም አረፍተ ነገር ይዤላችሁ የመጣሁት ማለት ነው። ውድ ቤተሰቦቼ በጣም ጠቃሚ ትምህርት እያገኛችሁ እንደሆነ አምናለሁ። ምን ይላል እዚህ ጋር ያለው ደግሞ ከፍ ይላል። ከፍ የምትልበት ይላል። የምትልበት በጣም አሪፍ። ጊዜ ሲደርስ ትፈተናለህ። አይዞ አያችሁ፣ 3 ፊደል ነው። አ አለች፣ ይ አለች፣ ዞ አለች። አይዞ ደርሰሃል ይላል። እስኪ አንድ ላይ አብረን እናንብብ። ከፍ የምትልበት ጊዜ ሲደርስ ትፈተናለህ። አይዞ ደርሰሃል ይላል። የዚህ አረፍተ ነገር ምን ማለት ፈልጎ ነው ይሄ አረፍተ ነገር ካላችሁ፣ አንዳንድ ጊዜ በጣም የምትፈተኑት ምን ላይ ነው ካላችሁ፣ ለስኬታችሁ ስትቃረቡ ብዙ ፈተና፣ ብዙ ትችት፣ ብዙ መከራ ምናልባት ሊገጥማችሁ ይችላል። ነገር ግን ያንን ነገር ወደ ስኬታችሁ እየደረሳችሁ እንደሆነ በመመልከት ማለፍ ትችላላችሁ ማለት ነው። ስለዚህ ከፍ የምትሉበት ቀን ሲመጣ ወይም ጊዜ ሲደርስ ትፈተናላችሁ። ስለዚህ አይዟችሁ ደግሞ እንደምትደርሱ እርግጠኞች ሆናችሁ ነገን በተስፋ መጓዝ መለማመድ አለባችሁ ማለት ነው። ውድ ቤተሰቦቼ ከፍ የምትልበት ጊዜ ሲደርስ ትፈተናለህ። አይዞ ደርሰሃል ይላል። በጣም አሪፍ። ወደ ቀጣዩ እናመራለን። ቀጣዩ የመጨረሻው ነው። እስኪ አብረን እንመልከት።
ራሴን ይላል። 3 ፊደል ነው። ራሴን ካንተ በላይ አላምነውምና ይላል። በጣም አሪፍ። በመንገድህ ምራኝ። በጣም አሪፍ። ምን ይላል? ራሴን ካንተ በላይ አላምነውምና በመንገድህ ምራኝ። ይህ አረፍተ ነገር ምን ማለት ፈልጎ ነው ካላችሁ የዘወትር ጸሎታችን ሊሆን የሚገባው እንደዚህ ነው ማለት ነው። ምንም ያክል ኮንፊደንስ ቢኖረን በራሳችን አንዳንድ ጊዜ ትልቅ ስህተት ልንሰራ እንችላለን። ማይሆን ህይወት ውስጥ ልንገባ እንችላለን። ነገር ግን ከራሳችን በላይ ደግሞ ማመን ያለብን መተማመንም ያለብን በእግዚአብሔር እንደሆነ ነው የሚያሳየው። ራሴን ካንተ በላይ አላምነውምና በመንገድ ምራኝ የሚለውን በጣም አስደናቂ አረፍተ ነገር በመጨረሻ ላይ አንብበናል ማለት ነው። ውድ ቤተሰቦቼ እጅግ በጣም ጠቃሚ የሆኑና ለህይወታችን አስፈላጊ የሆኑ አረፍተ ነገሮችን ነበር ዛሬ ይዤላችሁ የመጣው። ዛሬ ያየነው ምንድነው ካላችሁ ሳጠቃልላችሁ እንዴት ረጃጅም ጽሁፎችን እናነባለን፣ እንዲሁም ደግሞ በራሳችን እንዴት የተለያዩ አረፍተ ነገሮችን መስርተን ሐሳባችንን በማይሰለችና በጣፋጭ ንግግር ማብራራት እንችላለን የሚለውን ሐሳብ በጥልቀትና በስፋት አይተናል ማለት ነው። ውድ ቤተሰቦቼ እናንተም ይህንን ቪዲዮ በተደጋጋሚ በማየት የራሳችሁን ሐሳብ በማብራራት አረፍተ ነገሮችን ደግሞ ፍሬ ሐሳባቸውን በቀላሉ በማግኘት እንደዚህ ያደረጋችሁ የማንበብና የመጻፍ ክህሎታችሁ ይህንን ይመስላል የዛሬው ትምህርታችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ የምትመለከቱት እንደዚህ አይነት በየጊዜው የሚለቀቅ ቪዲዮ በቀጥታ ወደ እናንተ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።